ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮቹን እንጠቁማችሁ። የቀይ ባህር አፋር ዲሞክራሲያዊ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት እየተፈጸመ ያለው የዘር ማጥፋት ወንጀል ዓለም አቀፍ ማህበረሰቡ እንዲያስቆምለት እንደሚፈልግ አሳወቀም። በማዕከላዊ ኢትዮጵያ ክልል ሁለት የፖለቲካ ፓርቲዎች ጠቅላላ ጉባኤያቸውን እንዳያካሂዱ በመንግስት የጸጥታ አካላት መከልከላቸውን ህገ መንግስታዊ ነው ሲል ብሔራዊ ምርጫ ቦርድ ነቀፈ። እናት ፓርቲ የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር በረሃብ የተጠቁ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ አሳሰበ። ከራያ አላማጣ ያደረስነውን ቅሬታ ኮሚሽኑ አልተቀበለንም በሚል በቀረበው ወቀሳ ላይ የሚሰጠው መረጃ የለም ሲል ኮሚሽኑ ለአዲስ ማለዳ ተናገረ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የቀይ ባህር አፋር ዲሞክራሲያዊ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት እየተፈጸመ ያለው የዘር ማጥፋት ወንጀል ዓለም አቀፍ ማህበረሰቡ እንዲያስቆምለት እንደሚፈልግ አሳወቀም። ድርጅቱ ጉዳዩን አስመልክቶ ዛሬ በአዲስ አበባ በሰጠው ጋዜጣዊ መግለጫ ላይ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በኃይል የታገዘ የዘር ማጥፋት ወንጀል እየፈጸመ መሆኑን ገልጾ እየተፈጸመ ያለውን የዘር ማጥፋት ወንጀል ዓለም አቀፉ ማህበረሰብ እንዲያውቅልን እንፈልጋለን ብሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ገደብ የሌለው ወታደራዊ ግዳጅ እንድንሰጥ እየተገደድን፣ ሴቶቻችን እየተደፈሩ ያለ ፍርድ እየታሰርን፣ ወደ አካባቢያችን ሰው እንዳይገባና ሁኔታውን እንዳያይ የጉዞ ማዕቀብ እየተደረገ ከባህር እየተገፋን ለብዙ ሺህ ዓመታት ከኖርንበት መሬታችን በኃይል እየተፈናቀልንና እየተሰደድን ከ1993 ጀምሮ ሆን ተብሎ እየደረሰብን ያለውን የዘር ማጥፋት ዘመቻ ለማጋለጥ ነው እዚህ የተገኘ ነው ብሏል። በዚህም የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ በሚፈጽመው በኃይል የታገዘ የዘር ማጥፋት ዘመቻ የተፈጸመ በመሆኑ ህዝቡ ወደ ተለያዩ አካባቢዎች ማለትም ወደ የመን፣ ጅቡቲና ሳውዲ አረቢያ በገፍ ነቅሎ እየተሰደደ መሆኑን ያመላከቱት ሊቀመንበሩ ለአብነትም በኢትዮጵያ ብቻ 300 ሺህ ተፈናቃዮች መኖራቸውን ተናግሯል። ስለሆነም ህዝባችን ወደ መጥፋት ደረጃ እየደረሰ በመሆኑ ለአፍሪካም ሆነ ለዓለም ህዝብ እንዲታወቅልን ስለምንፈልግ ነው ዛሬ ይህንን መግለጫ የሰጠ ነው ብሏል። ድርጅቱ የኤርትራ መንግስት በቀይ ባህር አፋር ህዝቦች ላይ እየፈጸመ ያለውን የዘር ማጥፋት ወንጀል በተመለከተ በጋምቢያ ባንጁል ለሚገኙ የአፍሪካ የሰብአዊና ህዝቦች መብት ኮሚሽን ባለ 122 ገጽ ክስ ማቅረቡን ሊቀመንበሩ ገልጸዋል። ክሱ የተላከው በአውሮፓውያኑ አቆጣጠር ሰኔ 24 ቀን 2025 መሆኑን ያስታወሱት ሊቀመንበሩ ክሱን የተቀበለው የአፍሪካ ሰብአዊና ህዝቦች መብት ኮሚሽን በ60 ቀናት ውስጥ ምላሽ እንዲሰጥበት ክሱን ለኤርትራ መንግስት የላከለት መሆኑን ለድርጅቱ እንዳሳወቃቸው ተናግሯል። የራስ ዕድል በራስ የመወሰን እስከ መገንጠል የሚል ዓላማን ይዞ በትጥቅ ትግል ላይ የሚገኘው የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ዋነኛው ትግላ ኤርትራ ውስጥ ሆነን ራስን በራስ የማስተዳደር መብት እስከ መገንጠል የሚለውን ለማስከበር ነው። ይህ ካልሆነ ወደ ሌላ እርምጃ የምንገባው ብሏል። ድርጅታቸው ከኢትዮጵያ መንግስት ድጋፍ ይደረግለታል ወይ በሚል ለቀረበላቸው ጥያቄም የትግላችን ዋነኛው መሰረታችን የአፋር ህዝብ ነው። አፋር እስካለ ድረስ ኢትዮጵያ ውስጥ ለመገኘታችን አዎ ኢትዮጵያ ውስጥም አለን፣ ሌሎች ሀገራት ውስጥም አለን እንጂ ከኢትዮጵያ መንግስት የምናገኘው ምንም አይነት ድጋፍ የለም ሲል መልሷል። በማዕከላዊ ኢትዮጵያ ክልል ሁለት የፖለቲካ ፓርቲዎች ጠቅላላ ጉባኤያቸውን እንዳያካሂዱ በመንግስት የጸጥታ አካላት መከልከላቸውን ህገ መንግስታዊ ነው ሲል ብሔራዊ ምርጫ ቦርድ ነቀፈ። ቦርዱ ይህንን ያለው ዛሬ በማዕከላዊ ኢትዮጵያ ክልል በምስረታ ላይ ያሉ ሁለት የፖለቲካ ፓርቲዎች በጸጥታ አካላት የገጠማቸውን የመደራጀት መብት ጥሰት በተመለከተ ባወጣው መግለጫ ነው። ቦርዱ በሁለት ገጾች በቀነበበው መግለጫው ጉዳዩን በዝርዝር አትቷል። በዚህ
በዚህም የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ መስራቾች ፓርቲ ለመመስረት የሚያስፈልጉ ሁሉንም ህጋዊ ሰነዶች አሟልተው የመስራች ጠቅላላ ጉባኤያቸውን ጥቅምት 30 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ቡታጅራ ከተማ እንደሚያደርጉ ለቦርዱ ያሳውቃሉ። ይህንን ተከትሎም ቦርዱ ለክልሉ መንግስት አስተዳደር፣ ለክልሉ ፖሊስ ኮሚሽን፣ ለምስራቅ ጉራጌ ዞን አስተዳደር፣ ለቡታጅራ ከተማ አስተዳደር፣ ለማረቆ ልዩ ወረዳ ኮማንድ ፖስትና ለቡታጅራ ከተማ ሰላምና ጸጥታ ጽህፈት ቤት ለመስራቾቹ የጸጥታ ድጋፍና ትብብር እንዲያደርጉላቸው በደብዳቤ ማሳወቁን አመላክቷል። የቦርዱ ባለሙያዎች በህጉ መሰረት በቦታው በመገኘት ታዝበው ሪፖርት እንዲያቀርቡ ተመድበው እንደነበር የገለጸው ምርጫ ቦርድ ሆኖም ግን የክልሉ የጸጥታ አካላት ጉባኤው መደረግ የማይችልበትን ሁኔታ በጽሁፍ ለቦርዱ ሳያሳውቁ መሳሪያ የታጠቁ የቡታጅራ ከተማ የጸጥታ አካላት በጉባኤው ዕለት ከተማዋ በኮማንድ ፖስት ስር ስለሆነች መሰብሰብ አይቻልም ይሏቸዋል። ለስብሰባ የመጡት የፓርቲው መስራች አባላቶችን ከአዳራሽ በማስወጣት በቁጥጥር ስር እንዳዋሏቸው ቦርዱ ታዛቢ ልኬያቸዋለሁ ባላቸው ባለሙያዎች ሪፖርት አረጋግጫለሁ ብሏል። ይህ በእንዲህ እንዳለ የደንጣ ህዝብ ዲሞክራሲያዊ ፓርቲ መስራቾች ፓርቲ ለመመስረት የሚያስፈልጉ ሁሉንም ህጋዊ ሰነዶች አሟልተው የመስራች ጠቅላላ ጉባኤ ታህሳስ 12 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ቢጠና ታዲያ ከተማ እንደሚያደርጉ ለቦርዱ ማሳወቃቸውን ተከትሎ ቦርዱ ለክልሉ መንግስት አስተዳደር፣ ለክልሉ ፖሊስ ኮሚሽንና ለሀዲያ ዞን አስተዳደር ለመስራቾች የጸጥታ ድጋፍ እንዲደረግላቸው በደብዳቤ ማሳወቁን ገልጿል። የቦርዱ ባለሙያዎችም በቦታው ተገኝተው በመታዘብ ሪፖርት እንዲያቀርቡ ተመድበው እንደነበር፣ ነገር ግን መስራቾቹ ተሟልተው ጉባኤው ሊጀመር ሲል የከተማው የጸጥታ አካላት ስብሰባውን ማድረግ አይቻልም፣ የጸጥታ ድጋፍ አናደርግም፣ ምንም አይነት አደጋ ቢደርስ ኃላፊነቱን አንወስድም፣ ስብሰባውን ለመረበሽ የተዘጋጁ አካላት አሉ፣ ቦታውን ለቃችሁ ውጡ በማለት የቦርዱን ታዛቢዎች ከከተማው ለቀው እንዲወጡ አድርገዋል ሲል በዝርዝር አስረድቷል። በብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133 አንቀጽ 27 ንዑስ አንቀጽ 1 ላይ በተደነገገው መሰረት ማንኛውም የፌዴራልም ሆነ የክልል መንግስት አካል ከቦርዱ ለሚቀርብለት ህጋዊ ጥያቄ ትብብር የማድረግና የማስፈጸም ግዴታ እንዳለበት ቦርዱ አስታውሶ በዚህ አግባብ ቦርዱ ባስቀመጠው ሂደት መሰረት የቦርዱ ኃላፊዎች በተለያዩ ደረጃ ካሉ የክልሉ አመራሮች ጋር ችግሩን ለመፍታት በወቅቱ ሙከራ አድርገው እንደነበር፣ ነገር ግን ሊሳካ እንዳልቻለ ገልጿል። በክልሉ የሚገኙ የመንግስት የተለያዩ አካላት የመስራች ጠቅላላ ጉባኤ በሚያደርጉበት ጊዜ ከመከልከል ውጪ በቦርዱ አስቀድሞ በተጠየቁት መሰረት በወቅቱ ስብሰባ ለማድረግ የማያስችል ሁኔታ እንዳልነበር ለቦርዱ በጽሁፍ የሰጡት ምላሽ አለመኖሩንም ጨምሮ ቦርዱ ባወጣው መግለጫ ያመላከተው። በመጨረሻም ቦርዱ በየደረጃው በሚገኙ የክልሉ የመንግስት አካላት በህገ መንግስቱ እንዲሁም በአዋጅ ቁጥር 1162/2011 መሰረት ለዜጎች የተረጋገጠውን የመደራጀትና የፖለቲካ ፓርቲ የመመስረት መብትን ተስተጓጉሏል ሲል ነቅፏል። ይህም የፖለቲካ ምህዳሩን የሚያጠብ ይህ ህገ መንግስታዊ ተግባር ነው ሲል በይኗል። ስለሆነም በክልሉ በየደረጃው የሚገኙ የክልል መንግስት አካላት የዜጎች የመደራጀትና የፖለቲካ ምህዳር የመመስረት ዲሞክራሲያዊ መብታቸው ላይ ለፈጸሙት ጥሰት ተገቢውን እርምጃ እንዲወሰድ ብሔራዊ ምርጫ ቦርድ አሳስቧል። ምርጫ ቦርድ ይህንን ከማለቱ አንድ ቀን አስቀድሞ ግን የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በፖለቲካዊ ምህዳሩ ስኬት ተመዝግቧል ሲሉ ተደምጠው ነበር። በኢትዮጵያ በሀሳብ ልዕልና ላይ የተመሰረተ ስርዓት የበላይነት እንዲይዝ የፖለቲካ ምህዳሩን ማስፋትና ጤናማ ማድረግ አስፈላጊ መሆኑን በፋና ቃለ ምልልሳቸው የተናገሩት አደም ከዚያ አኳያ ባለፉት ዓመታት ተሰርተዋል ባሉት ሪፎርም ስኬት መመዝገቡን ተናግረዋል። በሀገሪቱ ውስጥ አማራጭ ሀሳብ አለ የሚል አካል በሙሉ በነጻነት መንቀሳቀስ እንደሚችል ምቹ ሁኔታ ተፈጥሮለታል ሲሉም ተደምጧል። አክለውም የራሴን ፓርቲ መስርቼ መታገል ፈልጋለሁ የሚል አካል ላይ እንቅፋት የሚፈጥር አካል የለም ሲሉ ተናግረው ነበር።
እናት ፓርቲ የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር በረሃብ የተቀጡ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ አሳሰበም። መንግስት ደግሞ በኢትዮጵያ አደጋ ስጋት አመራር ኮሚሽን ዘገባው አጠቃላይ ሁኔታውን የማይገልጽ ነው ሲል በማህበራዊ መገናኛ ዘዴዎች እየተሰራጨ ያለውን ዘገባ ውድቅ አድርጓል። እናት ፓርቲ ይህንን ያለው ረሃብና ጥሙ ጊዜ አይሰጥም ሲል ሰይሞ ዛሬ ባወጣውና ለአዲስ ማለዳ በላከላት መግለጫ ነው። ፓርቲው በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱንና መድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን መገንዘብ መቻሉን በመግለጫው አመላክቷል። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ የተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖች መኖራቸው ይታወቃል በማለት ለችግሩ መንስኤ ናቸው ብሎ ወደ አመላከታቸው ምክንያቶች ይሻገራል። በስደተኞች መጠለያ ያሉ፣ በድርቅ ምክንያት ማምረት ያልቻሉም፣ በአጠቃላይ ክልሉ እጅግ አውዳሚ ከሆነ ጦርነት ማግስት ውስጥ መገኘቱና መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግሩ መፍጠራቸው አይቀሬ በመሆኑም ቅድመ ጥንቃቄና ሰብአዊ ቀውሶች ሲከሰቱ አፋጣኝ መዳረሻ የመፍትሄ አማራጭ ማስቀመጥና ከቁጥጥር ውጪ ከመሆናቸው በፊት መድረስ ይገባ ነበር ሲል ወቅሷል። መግለጫው ሲቀጥል አሁን ላይ በተለይ በህጻጽ መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት እየደረሰባቸው መሆኑን ጠቅሶ መላው ኢትዮጵያውያን ተረባርቦ የዕለት ጉርሳቸውን በዘላቂነት የሚቋቋምበትን ሁኔታ መፍጠር ቅድሚያ የሚሰጠው ተግባር ሆኖ አግኝተነዋል ብሏል። በትግራይ ያለውን እጅግ የተባባሰና ጊዜ የማይሰጠውን ሁኔታ አነሳን እንጂ ችግሩ በአማራ ክልል ባሉ እንደ ደብረ ብርሃን፣ ጃራ መጠለያ ያሉ ወገኖችን በመኖርና በመሞት መሃል ሆነው ቀናቸውን እንደሚገፉ አስታውቋል። ፓርቲው በመጨረሻም ምክረ ሀሳብ ያላቸውን ነጥቦች ዘርዝሯል። በውጭም በውስጥም ያሉ ኢትዮጵያውያን በሚቻለው አቅም ሁሉ ተረባርበው በረሃብና መድኃኒት እጦት የሚሰቃዩ ወገኖቻችንን እንዲታደጓቸው በዘላቂነት እንዲያቋቁማቸው ጥሪ ያቀረበበት ነው። የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር እነዚህ ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ፣ እርዳታዎችን በቀናነት እንዲያሳልጡም እንዲሁም ወደ ዳግም ግጭት ከሚገፉ አባባሽ ምክንያቶች እንዲቆጠቡ በአደራ ጭምር አሳስቧል። የፌዴራሉ መንግስት በበኩሉ ዛሬ ባወጣው መግለጫ በትግራይ ክልል ሰሜን ምዕራብ ዞን በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጹም የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ሲል ተችቷል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በበኩሉ የወጣው መግለጫ በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች አመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው እንደነበር አስታውሶም ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ የተሟላና ያልተቋረጠ የምግብ ሰብአዊ ድጋፍ የተደረገላቸው መሆኑን መረጃዎች እንደሚያሳዩ ጠቁሟል። በአሰገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት ለ14413 ዜጎች ድጋፍ ሲያደርግ ቆይቷል የሚለው መግለጫው በተጨማሪም ከአጎራባች መጠለያ ጣቢያዎች የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ብሏል። በዚህም በድምሩ 11406 ኩንታል ምግብ ማለትም ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው መደረጉን ገልጾ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል ሲል አትቷል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውን ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽኖቹ በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጅት ያለን መሆኑን ለመግለጽ ወዳለሁ ብሏል። መንግስት ይህን መግለጫ ከማውጣቱ አስቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለኢትዮጵያ ህዝቦች ሲሉ ባስተላለፉት መልእክት የፌዴራል መንግስትን ጨምሮ ለተለያዩ አካላት ድጋፍ እንዲደረግ ጥሪ ማቅረባቸው አይዘነጋም። በመጨረሻም ለተፈናቃዩ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሞሉ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን አሳስቧል። ሟል።
ከራያ አላማጣ ያደረስነውን ቅሬታ ኮሚሽኑ አልተቀበለንም በሚል በቀረበው ወቀሳ ላይ የምሰጠው መረጃ የለም ሲል ኮሚሽኑ ለአዲስ ማለዳ ተናገረም። በተመሳሳይ ለጉዳዩ ትኩረት አልሰጡም በሚል ቅሬታ የቀረበባቸው የፖለቲካ ፓርቲዎች ወቀሳው ተገቢ ነው፣ በስፍራው ባለው የፖለቲካ ሁኔታ ምክንያት ሰብአዊ ጉዳዮች ላይ ለማተኮር ተቸግረናል ብለዋል። በሰሜን ወሎ ዞን የተለያዩ አካባቢዎች ያለውን አለመረጋጋትና ዜጎች ላይ እየደረሰ ያለውን የሰብአዊ መብት ጥሰት አስመልክቶ አዲስ ማለዳ ከሰሞኑ መዘገቧ ይታወሳል። አካባቢው የማንነት ጥያቄ ያለበት መሆኑን ተከትሎ የሁለቱ ክልል አስተዳደሮች የራሳቸውን አስተዳዳሪ ለቦታው መርጠው እንደነበር በማንሳት አሁን ላይ የፌዴራል መንግስቱ ይህንን አቁሙ ማለቱን ተከትሎ አካባቢው ላይ እውቅና የተሰጠው አስተዳዳሪ ያለመኖሩን አዲስ ማለዳ ከነዋሪዎቹ እንዲሁም ከቀድሞ አስተዳደሮች ባገኘችው መረጃ መረዳት ትችላለች። በጉዳዩ ላይ አስተያየታቸውን ከሰጡት መካከል የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ የሆኑት ኃይሉ አበራ በአካባቢው በዜጎች ላይ ከፍተኛ የሰብአዊ መብት ጥሰት እየደረሰ ቢሆንም ለዜጎች የሚቆምና ችግራቸውን የሚያሳይላቸው ማጣታቸው ግን ከሁሉም በላይ እንዳሳዘናቸው ተናግረዋል። በተለይም በሀገር ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች እንዴት ድምጽ አይሆኑም በማለት ወቅሰዋል። በተመሳሳይ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን በአካል በመቅረብ ጭምር ብናሳውቀውም ሊመልስልን ፍቃደኛ አይደለም ሲሉ አማረዋል። ለኮሚሽኑ የሀገር ሽማግሌዎች በአካል በመቅረብ ጭምር አቤቱታ አቅርበዋል ያሉት ኃይሉ ማንም ግን አላነጋገረንም ሲሉ ወቅሰዋል። የሰብአዊ መብት ኮሚሽን አለ ብሎ መናገር አይቻልም። በአካል ሄደን በተደጋጋሚ መረጃዎች ሁሉ ሰጥተናቸዋል። በቪዲዮም በምንም የሀገር ሽማግሌዎች ሳይቀር ሰብአዊ መብት ኮሚሽን ድረስ ሄደዋል። ማንም አላነጋገረንም። አዲስ ማለዳ የደረሳትን ቅሬታ ተከትላ ጉዳዩ እናንተ ጋር ደርሷል ወይ ስትል የኢትዮጵያ ሰብአዊ መብቶች ኮሚሽንን የጠየቀ ሲሆን ከአንድ ቀን ቀጠሮ በኋላ የህዝብ ግንኙነት ክፍሉ የሚመለከተውን አካል ጠይቄ ምንም የምሰጠው መረጃ የለም ስለማለታቸው ነግሯታል። ኮሚሽኑ ሪፖርት አድርግልኝ ላለኝ ሁሉ ሪፖርት አላደርግም፣ የራሴ የስራ ሂደት አለኝ፣ ምርመራና ክትትል አድርጌ አዲስ ግኝት ወይም የመብት ጥሰቶች ከተመለከትኩኝ እንኳን ከሪፖርት አስቀድሜ የሚመለከታቸውን አካላት አናግራለሁ ሲልም የስራውን ሂደት ገልጿል። በተመሳሳይ ከነዋሪዎቹና ከኃይሉ አበራ በኩል ስለ አካባቢው አንድም የፖለቲካ ፓርቲ ለጉዳዩ ትኩረት ሰጥቶ መግለጫ አላወጣም ሲሉ ወቅሰዋል። የራያ ህዝብ እኮ ህግ ነው ያከበረው። ጥያቄዎቹ በሰላማዊና ህጋዊ በሆነ መንገድ እንዲፈቱ ህዝቡ የፈለገውን ይወስን የሚል ጥያቄ ነው ያቀረበው። በጣም የሚያሳዝነው ነገር ግን በራያ ህዝብ ላይ ይሄን ያክል ግፍና በደሎች ሲፈጸሙ አንድም የፖለቲካ ድርጅት ለዛ ህዝብ ድምጽ መሆን አለመቻሉ። ተፎካካሪ የምንበላቸው ተቃዋሚ የፖለቲካ ድርጅቶች እንዴት ብለው ነው የራያን ህዝብ አይኑን ማየት የሚችሉትና ምረጡኝ ብለው ቅስቀሳ ሊቀሰቅሱ የሚችሉ? አሳፋሪው ግን ኢትዮጵያ ውስጥ የፖለቲካ ድርጅት ካለው ለመቀበል ይከብዳል። በተመሳሳይ በኢትዮጵያ የሚገኙ የፖለቲካ ፓርቲዎች በጉዳዩ ላይ ድምጽ ሳይሆኑም በምን ሞራል ነው ለምርጫ ሊቀሰቅሱ ወደ አካባቢው የሚመጡት በሚል ወቀሳ የቀረበባቸው የፖለቲካ ፓርቲዎችም በጉዳዩ ላይ ያላቸውን ሀሳብ ለአዲስ ማለዳ ተናግሯል። አዎ ትክክል ነው፣ በአካባቢው ያለውን የሰብአዊ መብት ጥሰት በጥልቀት ተመልክተን መግለጫዎችን አላወጣንም በሚል ወቀሳቸውን የተቀበለው እናት ፓርቲ ጉዳዩ ግን በየጊዜው እንደሚከታተለውና በስፍራው ያለውን ወቅታዊ ሁኔታ እንደሚያውቅ ገልጿል። በጉዳዩ ላይ ምላሽ የሰጡት የፓርቲው የውጭ ግንኙነት ኃላፊ ጌትነት ወርቁም እውነት ነው፣ በስፍራው በየቀኑ ከሚሆነው አንጻር በበቂ አልተባለለትም ሲሉ ፓርቲው በሚያደርገው ማጣራት በስፍራው እየተከሰቱ ነው ያሏቸውን ጉዳዮች ጠቅሰዋል። በራያ አላማጣም አካባቢ ላይ ባለው ችግር በጣም ከፍተኛ ሰቆቃ እንደሚያልፍባቸው እናውቃለን። ለምሳሌ በመንግስት ኃይሎች በኩል፣ በታጣቂ ኃይሎች በኩል ደግሞ በዋናነት ደግሞ በቲፒኤልኤፍ ኃይሎች በኩል ከፍተኛ ጉዳት ይደርስባቸዋል። አሁን ሪሰንትሊ ደግሞ በቅርብ ጊዜ ደግሞ ምን እየሆነ ነው? በዚህ በትግራይ ሲኖዶስ ነው የሚሆነው የለም ወደዚህ ወደ ዋናው ሲኖዶስ ነው የሚሆነው የሚል ደግሞ ሌላ ቤተ ክህነታዊ ደግሞ መሳሳብ እዛ ውስጥ ደግሞ በጣም ብዙ ጦስ አለ። በዛ በተነሳው ስቲል የቲፒኤልኤፍ ኃይሎችም ሌሎች ኃይሎችም እየገቡ ብዙ ነገር ያደርጋሉና እንግዲህ የማስታውሰው ከአንድ 4 ወር 5 ወር በፊት አንድ የአብነት መምህር ተገድለው እዛ አካባቢ ላይ መግለጫ አውጥተናል። በዛው እግረ መንገድም የህዝቡን ሰቆቃ ተናግረናል። ግን በየቀኑ ከሚሆነው አንፃር በበቂ አልተባለለትም።
በአካባቢው ጉዳይ በአንድ ቃል መሳሳት መፍታት የሚቻለውን ችግር የበለጠ እንዳያጦዘው ያሰጋል። ዝምታውን የመረጥነው በስፍራው ባለው ውጥረትና ጉዳዩ እንዳይባባስ ከማድረግ አንጻር ነው እንጂ መረጃው ስለሌለን አሊያም ጉዳዩ አይመለከተንም ብለን አይደለም ያሉት ጌትነት በአካባቢው የሚፈጠሩት ሁነቶች ወደ ፖለቲካ መመንዘራቸው እንደሚያሳስባቸው አንስተዋል። ጌትነት ፓርቲያቸው ከዚህ በኋላ በጉዳዩ ላይ ፖለቲካውን በመተው በሰብአዊ ጉዳይ ላይ ትኩረት ሰጥቶ እንደሚንቀሳቀስም ተናግረዋል። ትክክል ነው። በበቂ አልተባለለትም። እኔ እንደው ማሳሰቢያውም ከመጣ አይቀር በዚህ ጉዳይ ላይ እንደገና ወገባችንን ጠበቅ አድርገን ግራና ቀኝ ለምሳሌ በዛሬ በትግራይ ስደተኞች ላይ መግለጫ አውጥተናል በረሃቡ ጉዳይ እና ፖለቲካውን ላለመንካት በጣም በጥንቃቄ ነው በቀጭኗ መንገድ ያለፍነውና እንደዛ አድርጎ ፖለቲካውን ወደ ጎን ብሎ ሰብአዊነቱን ብቻ ትኩረት አድርጎ ጩኸታቸውን ብሶታቸውን መጮህ ግን ተገቢ ነው የሚመስለኝ። አዲስ ሌላኛው በጉዳዩ ላይ ሐሳቡን የሰጠውና ወቀሳውን የተቀበለው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ጉዳዩን ነጥለን ያላየነውና መግለጫዎችን ያላወጣ ነው በኢትዮጵያ በተለያዩ አካባቢዎች የሚደርሱ የሰብአዊ ጥሰቶች ስለተበራከቱ ነው ብሏል። ይህንን ያሉት የፓርቲው ፕሬዝዳንት አብርሃም ሃይማኖት እንደገለጹት ጉዳዩን በቅርበት እንደሚያውቁት በማንሳት ሁኔታውን አብራርተዋል። ተደጋጋሚ ያው ተመሳሳይ በደሎች ስለሆኑ አማራ ክልል ላይም ትግራይም ተመሳሳይ ወንጀሎች ይፈጸማሉ። ዘረፋዎች፣ ግድያዎች፣ ሰው ማገት በቃ በሀገሪቱ ውስጥ ተመሳሳይ ወንጀሎች ነው። በጠቅላላ አድርገን ነው ብዙ ጊዜ ስንጠቃቅሰው ቆይተናልና እዚህም ራያም ደግሞ በተለየ ሁኔታ ብዙ በደሎች ሲፈጸሙ ቆይተዋል። መረጃዎች ይደርሱናል ከቦታው። ነገር ግን ጠቅለል አድርገን ነው ስንዳስሰው መግለጫ ስናወጣበት የቆየ ነው። ከብዙ ቦታዎች ጋር አንድ ላይ አዳምረን ለብቻው ነጥለን ግን መግለጫ ወጥተን አናውቅም። እንዳይሀባ ስም እንጠቅሳለን። ስንጠቅስ እንደዚህ ስፍራዎች፣ አካባቢዎች እንላለን። ግን ከብዙ ቦታዎች ጋር አዳምረን ነበረ ያወጣነው መግለጫ። ትክክል ነው። በሚገባ ተዳራሽ አላረግንም። ብዙ የሀገሪቱ በደል ስለበዛና በሀገሪቱ ውስጥ ብዙ ወንጀሎች ስለሚፈጸሙ በየስፍራው ተደጋጋሚ ነገሮች ስላሉ እና ወቀሳውን ትክክል ነው እንቀበላለን። መልካም፣ በጣም አመሰግናለሁ። እኛ የብሔር ፖለቲካን ስለማንቀበል አካባቢው የማንነት ጥያቄ እንዳለበት አናምንም ያሉት አብርሃም በአካባቢው መንግስት አለ ብለው እንደማያምኑ በመጥቀስ ፓርቲው ምንም እንኳን ስፍራውን ለይቶ በመጥቀስ መግለጫዎችን ባያወጣም በጠቅላላው ሲያወግዝ መቆየቱን በመጥቀስ በአካባቢው ያለው የሰብአዊ መብት ጥሰትን በጽኑ እንደሚያወግዝ አስታውቋል። ፓርቲው ለችግሩ መባባስና እልባት አለማግኘት ምክንያትም የመንግስት ኃላፊነትን አለመወጣት መሆኑን ጠቁሟል። ዕለታዊ ዜናዎቻችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።